ለምሳሌ ወደ ድምዳሜ ያመጣኝ ነገር ምንድነው? በምንድነው ጀስቲፋይ ያደረኩት? ብዙ ሰው አልችልም ይላል፣ ግን ጀስቲፋይ አድርግ ብትለው አያደርግም። እንደማይችል በምን አወቀ? መልስ የለውም። በአብዛኛው ሰው መልስ የለውም። እንግዲህ በጣም ሁለት ወሳኝ ነገሮች አሉ። የመጀመሪያው ቴክኒካል ኮምፒተንሲ ምን ያክል ነው? አሁን ማርኬቱ ላይ ያለውን ነገር ታያለህ፣ ስራዎች ሲወጡ ታያለህ። ይሄ ኳሊቲ ያለው ሰው የሚል ጥያቄ ይመጣል። ከዛ ውስጥ ከተጠቀሱት ከአምስቱ ሶስቱ ያለው ሰው ኦኬ፣ ያን ታይም ኦፖርቹኒቲው አመለጠው። ኔክስት ስቴፕ ላይ ግን እነዛ ሁለት ነገሮች ይዞ መምጣት ከቻለ you 5 out of 5 ሪኳየርመንቱን አሟላ ማለት ነው። ስለዚህ ይሞክራል። እኔ ስሞክር በወድቅ እንኳን ለሰን ነው የምወስደው ማለት that's good አትሊስት ገብቻለሁ። አሁን ምንድነው አንድ አትሌት ሚኒማም አሟልቶ ውድድር ውስጥ ከገባ መጨረሻም ይውጣ አሸናፊም ይሁን ስቲል ኮምፒቲሽን ውስጥ ገብቷል። ያንን ሰለብሬት ማድረግ አለበት። እኔ ኤቭሪ ትንሽ ትልቅ የሚባል ነገር የለም። እኔ አንድ ስቴፕ በሄድኩ ቁጥር ያን አፕሪሺየት አደርጋለሁ። ሁለተኛው ነገር ደግሞ ዲሲፕሊን ነው ወሳኙ። እንደውም ትልቁ ወሳኙ የሚባለው ይሄ ነው። ለምሳሌ ቅድም ያልኩ ነገር አለ። ቴክኒካል ጋፕ ያለበት ሰው ቴክኒካል ጋፑን ለመሙላት ለምንድን ነው የማይሰራው? ቴክኒካል ጋፑን እስካልሞላ ድረስ ወደሚቀጥለው ወደ ግሎባል ማርኬት ውስጥ እንደማይገባ እኮ ያውቃል። እሱ ላይ የሚዘናጋ ሰው ዴፊኒትሊ አይሳካለትም ባጭሩ ማለት ነው። ቢካዝ ማንም መጥቶ ሊሞላለት አይችልም። ያንን ክፍተት የምናውቀው ክፍተት አለ። ሜንቶር ከሌለ ሜንቶር የለንም። የላንጉጅ ስኪላችን ላይ ጋፕ ካለ እሱ ፊክስ መደረግ እንዳለበት ውስጣችን ያምናል፣ ግን አክሽን አልወሰድንም። ስለዚህ አንዳንዴ እነዚህ ነገሮች ይጠረቃቀሙና 1 2 3 ኦኬ፣ ለምሳሌ አም ኮደር ግን ፕሮግራሚንግ ላይ ጎበዝ ነኝ፣ ግን ቨርዥን ኮንትሮል ላይ ጎበዝ አይደለሁም። ጊትን አላውቅም። ኦኬ that's gap. At the same time I have the technical quality, ነገር ግን ስራው የሚፈልገው እንግሊዘኛ ነው። I have a gap in my language skill ያለ ሰው ሁለት ጋፕ አገኘ ማለት ነው። ሌላ ተጨማሪ ደግሞ I don't have ያን ያህል አሪፍ ኮምፒውተር also my internet is not good. ኦኬ እንደዛ 3 4 ነገሮች ሲደራረቡ ፋይናሊ ጊቭ አፕ ወደ ማድረግ የመሄድ እድሉ እየሰፋ ይመጣል ማለት ነው። ስለዚህ ይሄንን መፍታት ላይ ዲሲፕሊን መሆን ያስፈልጋል። አንድ ጋፕ ካለ እሱን ለመፍታት ነገ ዛሬ ማለት አያስፈልግም። one thing at a time መሄድ የምትችል ከሆነ የመጀመሪያው አመት ላይ ባትችል ሁለተኛው አመት ላይ ሰክሰስፉል መሆን ትችላለህ። እኔ ኤክሰለረንት ስገባ ኦኬ ኤክሰለረንት ኢዝ ፎሬን ካምፓኒ እና የሚሰራውም ከውጭ ሀገር የተለያዩ ካምፓኒዎች ጋር ነው እና በጣም ብዙ ነው ሲያወሩን እዛ ለነበርን ልጆች የማንም ሰው ድሪም የሆነ ካምፓኒ ነው ስንሰማ። ስገባ ግን ኦፍ ኮርስ መጀመሪያ በነገሩኝ ነገር የሳልኩት ምስል አለ ኦሬዲ በጣም የተጋነነ ነው። ስገባ ግን በዛ ልክ አይደለም። ቻሌንጅድ አልሆንኩም ማለት አይደለም፣ ነገር ግን እንደምንፈራው አይደለም። እኔ ምንም ነገር ያው እንደማንኛውም ሰው ፈራለሁ። ፊር ኢሊት ነው ማንም ሰው ጋር አለ፣ ግን መቀነስ ትችላለህ። ላይክ ከፈራህ ዋይ ለምንድን ነው የምፈራው? ብዙ ሰው እኮ የራሱን ልብስ በጨለማ ሲሄድ እንዴት ነው የራሱን የሱሪ ድምጽ ሰምቶ የሚፈራ ሰው አለ አይደል? ያው አሁን አቮይድ ሊደረግ የሚችል ነው። ምንም ነገር እስከምትጀምረው ድረስ ከባድ ነው። ሹፍርና ስትማር መጀመሪያ በጣም ከባድ ነው። በጣም በቃ ማንም ሰው ላበላብ ሆኖ ነው የሚማረው አይደል? ግን ከሆነ ጊዜ በኋላ በጣም ሲምፕል ነው። ፕሮግራሚንግም ላይ የተለየ ነገር የለም። ውጭ ሆነ ስታየው በጣም ብዙ የሚያስፈራ ነገር አለ። ገብተህ ስታየው ግን አትሊስት ዋን ቲንግ አት ታይም ፊክስ እያደረክ ለምሳሌ ቨርዥን ኮንትሮል ቅድም ያነሳሁት ጋፕን ስትሞላ፣ ኔክስት ደግሞ እንግሊዘኛ ላይ ያለኝን የላንጉጅ ጋፕ ብትሞላ፣ ታይም ማኔጅመንትህን ቀጣይ እያሻሻልክ ብትሄድ ሁሌም ፕሮግሬሲቭ የሆነ ማይንድ ሴት ላለው ሰው ሰልፍ ሪፍሌክሽን ለሚሰራ ለምሳሌ ሰኞ ላይ ስገባ ያላለቀ ስራ ካለኝ ካለፈው ስፕሪንት ወይም ደግሞ ካለፈው ሳምንት ያላለቀ ስራ ካለ እኔ እንደሌሎቹ ኮምፒት ማድረግ ወይም ደግሞ ይሄ ፋስት ፔስድ በሆነ ፕሮጀክት ላይ ቶሎ ዴሊቨር ማድረግ አቅም ከሌለኝ ዊኬንድን ኮንሱም ማድረግ አለብኝ። የተወሰነ ታይም መዝናናት ሪዘርቭ ያደረኩትን ታይም ለስራ መጠቀም መቻል አለብኝ። ምክንያቱም እኔ ምናልባት የሰኞውን ስራ ቅዳሜና እሑድ ብሰራ ገባ ለማክሰኞ ስራዬ ደግሞ ሰኞ አዘጋጃለሁ ማለት ነው። የተወሰነ ስቴፕ ምንድነው ይሄ ተልሞ ያደረ ገበሬ ምን ብሎ ያደረ ሸማኔ የሚባል እንትን ነገር አለ። ሁሌም ፎርካስት ማድረግ ወደፊት መመልከት
አሄድ ኦፍ ታይም ማሰብ ፖሲብል ቻሌንጆችን አክቹዋሊ የተወሰነ ስቴፕ ከሄዳችሁ በኋላ ቀጣይ ቻሌንጃችሁ ምን ሊሆን እንደሚችል እያወቃችሁ ትመጣላችሁ። እኔ ስታርታፕ ሲጀምር ቱ ቢ ኦነስት በካፓሲቲ ባለኝ ቴክኒካል ኳሊቲን ብተማመንበትም የቢዝነስ ስራን የማድረግ ነገር ላይ ያለኝ ልምድ ያን ያህል ስለሆነ ኦኬ ካምፓኒ ራን ማድረግ ቀላል አይደለምና ሰዎች በዛ ፍርሃት ለመስጠት ሊቸገሩ እንደሚችሉ አስብ ነበር። የሱ አውትፑት ፍርሃት ነው የሚሆነው። ግን ስገባና ውጮኛ ያሰብኩት ነገር ፈጽሞ አይገናኝም። ኦልሞስት ብዙ ጊዜ ስንፈራ 30% የሚያስፈራውን ነገር ፕሮባብሊ 70% የመሆን እድል ያለውን 30% ያለ መሆን እድል ያለውን ብዙ ጊዜ ከርብተን ነው 70% አይሳካም 30% ይሳካል ነው ብዙ ጊዜ ገልብጠን ነው የምንረዳው። ቢኮዝ አይሳካም ስንል ጀስቲፋይ አናረግም። ብዙ ጊዜ አይሳካም ስንል ዋይ ምንድነው ፖሲብሊ ፌል ሊያደርግ የሚችልበት ሴናሪዮ ምንድነው የሚለውን ነገር በደንብ አድርጎ ያለ ማየት። ሌላው ደግሞ ብዙዎች የሚቸገሩበት ራሳቸውን ከሌሎች ጋር ማነጻጸር። ኦኬ ብርሃን እኮ ማርኬት ውስጥ እንደዚህ ግሎባል ማርኬት ውስጥ ለመስራት የቻለው እንትን ስለሚችል ነው። በቃ ጃቫስክሪፕት ላይ ጎበዝ ነው፣ ሌላ ደግሞ የሆነ ጃቫ ላይ ጎበዝ ነው፣ እኔ ደግሞ ላይክ አሁን ለጊዜው የምችለው PHP ነው አይነት ብሎ ራሱን ጄጅ ማድረግ እና ወደ ኋላ ባክትራክ ለማድረግ መጥፎ ኔጌቲቭ የሆነ ኤነርጂን ራስ ላይ መፍጠር። ዋን ቲንግ አት ኤ ታይም ሁሌ ፊክስ ማድረግ፣ ራሳችንን አፕግሬድ ማድረግ፣ ፐርሰናሊቲያችን ምን ይመስላል፣ ቲም ወርክ ላይ ያለን አስተሳሰብ ምን ይመስላል፣ ለሌሎችስ ሼር በማድረግ ረገድ ያለን ነገር ምንድነው። እኔ ብዙ ጊዜ ሰዎችን ሳስተምር ነው ብዙ ነገር የምማረው።